የምታውቀው ነገር ካለ እሷ ትጠየቅ። ቆይ አንቺ ምንድነው ፈልጊው? አቶ አምናን እኔ ለምን ብዬ ወይዘሮ ሰማል መድኃኒት ልቀይር እችላለሁ? አንቺ አረመኔ! ለካ እናቴን የመግደል ፍላጎት ነበረሽ። አላም ለኔ ቅሪ በልክ እኔ እንደዛ ይልሱ አይደለሁም። ሆነሽማ አየሁሽ እኮ። ቆይ ከእናቴ ምንድነው ፈልጊው? እንዴ ቆይ ምን ልፈልግ እችላለሁ? ከአንቺ ጋር ያሳልፉ ጊዜ የተረገመ ይሁን። ቆይ እናቴን ገለሽ ከኔ ጋር የመኖር ሀሳብ ነበረሽ? እኔ እንደሰገድ አይደለሁም። ስላልተሳካልሽ ነዋ። የፈለግከው ማድረግ ትችላለህ፣ ግን እንደዛ አላደረኩም። ስላመንኩሽ ነው የከዳሽ። በቁምሽ ቀብርሻለሁ። እንዳንቺ አይነት አስመሳይ ሰው ያደረገውን ነገር ሊያምን ይችላል ማለት ዘበት ነው። እባክህ ተው፣ እንደዛ አትበል። ትሰሚኛለሽ? ለዚህ ስራሽ ከዚህ ቤት ውጭ ብዬ እረፍት አልሰጥሽም። እዚህ ጀን ውስጥ ትሰቃያታለሽ። ከዚህ በኋላ ግን በእኔና በእናቴ ዙሪያ ባገኝሽ እመኚኝ እገልሻለሁ። አቶ አምናን በስተመጨረሻ በጣም የሚያስከፋ ነገርና በጣም ጸጸት የሚያጸጽተውን ነገር ደግሞ ሰራ። ደግሞም የሰራበት ነገር ምንድነው ሲባል እንግዲህ ለእናትየው መድኃኒት ምንም ነገር ሳታረቅ ብሌን ነች ያደረገችው በማለት በጣም በሚያሳዝን ነገር ያክስቱን አባባል በማመን ብሌንን በጣም ደብድቧት ከቤት ውስጥ አስወጣት ማለት ነው። እንደዚህ ይሄን ሁላ ነገር የሰራችው ማን እንደሆነች እንግዲህ ያው ጄሪ መሆኑ ሁላችንም እናውቃለን። ግን ደግሞ ጄሪ በአሁን ሰዓት ክደት ውስጥ ትገኛለች። ምንም ነገር ራሷ እንዳላደረገችና በተደረገው ነገር ደስተኛ እንደሆነች ራሷን እየገለጠች ትገኛለች። ለዚህም ደግሞ አቶ አምናን እንግዲህ ጄሪ ጋራ አብሮ ተኝተዋል ማለት ነው። ከጄሪ ጋራ ግንኙነት ፈጸመ ማለት ነው። ምክንያቱም የሚጠጣበት ምግብ ውስጥ ጄሪ መድኃኒት ስለጨመረችበት በስካር መንፈስ ውስጥ ከጄሪ ጋራ ራሱን እንግዲህ ብሌን እንደሆነች ጄሪ ሳትሆን ብሌን ከሱ ጋራ እንደተኛች ብቻ ነው የሚያስታውሰው። ከዛን እንግዲህ ከጄሪ ጋራ ግንኙነት አድርገዋል ማለት ነው። በጣም ነው የሚያሳዝነው። እንደዚህም ደግሞ ብሌንዬ ይቅርታ ለመጠየቅና እሷ እንዳላደረገች ሄዳ ለመናገር ስትሄድ አብሮ ተኝተው አግኝታለች ማለት ነው። ልቧኑ ስብር ያለው ማለት ነው። በጣም በሚያሳዝን ነገር ልቧ ስብር ብሎ እያለቀሰችና እያዘነች ትገኛለች። ሰላም ብያለሁ። ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ። ይዤላችሁ የመጣሁት ድራማ እንግዲህ አስተማሪ የሆነውን ድራማ ይዤላችሁ ከች ብያለሁ። እኔ ከተማርኩበት እናንተም ትማሩበታላችሁ በማለት ይዤ መጥቻለሁ ማለት ነው። በጣም የሚያሳዝን ነገር እንግዲህ በብሌን ሁላችንም ስንደሰት አቶ አምናን ብሌን ስለወደደና ስላፈቀረ በጣም ደስ ብሎን ነበረ። ግን ዛሬ ደግሞ ደስ የሚል ሳይሆን በጣም የሚያስለቅስና በጣም የሚያሳዝን ነገር እያየን እንገኛለን ማለት ነው። እንግዲህ የአቶ አምናን አክስት በጣም ክፉና መጥፎ ሴትዮ ያደረገችው ስራ እንግዲህ በስተመጨረሻ ወደ ብሌን ተገልብጧል ማለት ነው። ብሌን ምንም ነገር ባላደረገችው እንግዲህ ወይዘሮ ሰማዓት እባክሽ ልጄ ሂጂና ኪኒኒ እንድታመጨልኝ እፈልጋለሁ ከክላሴ ውስጥ በማለት እንግዲህ ሄዳ ስታመጣላት ኪኒኒው ግን ለሷ ሲሰጥ ራሷን የሚያስት እንደዚህም ደግሞ መጥፎ የተደረገበት እንደተቀየረ ኪኒኒው የሚያሳይ ነበረ፣ መረጃው ነበረ ማለት ነው። ሐኪም ቤት ከወሰደ በኋላ እንግዲህ ኪኒኒው በጣም ራስን የሚያስረሳ ኪኒኒ መሆኑን ታውቋል ማለት ነው። ይሄ ሁላ ነገር ያደረገችው ግን ብሌን አይደለችም። ያደረገችው የራሷው የአቶ አምናን አክስት እንደሆነች ነው ነገሮቹ ሁሉ ነገር የሚታወቀው ማለት ነው። አቶ አምናን ማለት እንግዲህ አክስቱ እንደዚህ ማድረጓን በጭራሽ አያውቅም። ያም ደግሞ ያደረገችው ወይዘሮ ጄሪ እንግዲህ የአቶ አምናን አክስት እሷ ልትጠቀምባት እንደዚህም ደግሞ አቶ አምናንን ለሷ እንድትረዳት እሷ ደግሞ ወይዘሮ ሰማትን መጥሮ ያኔ ስላችሁ ክኒኒዋን እንድትቀይር አድርጋታለች ማለት ነው። በአሁን ሰዓት እንግዲህ ነገሮቹ ሁላ ወደ እንትና እየተቀየሩ ይገኛል። በጣም በማዘን ውስጥና በማልቀስ ውስጥ ትገኛለች። በጣም ነው የእውነት የምታሳዝነው ማለት ነው። እኔ እውነት የንምላችሁ እንግዲህ ብሌንዬ በአሁን ሰዓት አቶ አምናን ከቤት ውስጥ ከክላስ ውስጥ እንግዲህ በጥፊ መቷት ከቤት ውስጥ ወጣ እንድትወጣ አድርጓታል ማለት ነው። በጣም እያዘነችና እያለቀሰች ትገኛለች ማለት ነው። ወይዘሮ እንግዲህ ሰማትም
እራሷ ምንም ነገር ረስታለች ማለት ነው። የቀደመውን ነገር ምንም ነገር እንደማታውቅና ምንም ነገር እንደረሳች እየታየባት ይገኛል ማለት ነው። እንደውም እንግዲህ ሲፋን ሄዳ እንዴት ነሽ ወይዘሮ ሰማት ተሻለሽ እንዴ ብላ ስትጠይቃት አንቺ ማነሽ እያለቻት ነበረ ማለት ነው። ማለት እኔ አንቺ ማነሽ እኔ አንቺን አላቅሽም ብላን ያለቻት ማለት ነው። እንዴት ነው እኔ የማታውቂው ስትላት አሁን በቅርብ ያለው ነገር ምንም ነገር የማውቀው ነገር የለም፣ ከዚህም በፊት ግን ለሚደረገው ነገር ሁሉን ነገር አውቃለሁ ትላታለች ማለት ነው። እንግዲህ በጣም ነው የሚያሳዝነው። እውነቴን ነው የምላችሁ በጣም አንዳንድ ጊዜ ጥሩ ሰዎች በህይወታችን ሲኖሩ እንግዲህ ነገሮች ሁሉ ወደ ጥሩ ሰዎች እየተገለበጡ ይገኛሉ ማለት ነው። በዚህ አጋጣሚ ብሌንዬ በጣም ነው ያሳዘነችኝ። በጣም ከምታስቡ በለጣ ነው ውስጤን የበላችን ማለት ነው። የሁላ ነገር ችግር ከወይዘሮ ጄሪና እንግዲህ የአድናን የራሱ አክስት ነች እንደዚህ እያደረገች ያለችው ማለት ነው። ማማ ሳራም በጣም እያዘነችና በጣም እያለቀሰች ትገኛለች። በፍጹም ልጄ እንደዚህ የምታረግ ልጅ አይደለችም በማለት እየተጸጸተችና እያዘነች ትገኛለች ማለት ነው። እንግዲህ በዚህ አጋጣሚ ጄሪ ምንድን ያደረገችው ሲባል የአቶ አምናን መጠጥ ውስጥ መድኃኒት የእንቅልፍ መድኃኒት ጨምራለች ማለት ነው። ያ እንቅልፉ ደግሞ እንግዲህ እንዲሰክርና ኦቨር እንዲያደርገው እንደዚሁም ደግሞ የሚያደርገውን ነገር እንዳያቅ አድርጋ አብሯት እንዲተኛ አድርጋለች ማለት ነው። ብሌን በጣም ነው ውስጧ የተሰበረው በጣም ከምታስበው በለጠ። ምክንያቱም አንደኛ አንቺ ነሽ ለእናቴ መድኃኒቱን የቀየርሽ ማለት አለ። ሁለተኛ ነገር ደግሞ እዛ ጋር ከምትወደው ባሏ ጋራ ከምትወደው ፍቅረኛዋ ጋራ ጄሪ ተኝታለች ማለት ነው። በእርግጥ ያው እንደዚህ ክፉ የሚሰሩ ሰዎች መጨረሻቸው እንደሚጋለጡ ተስፋ አለኝ። ግን ደግሞ ለጊዜው ያሸነፉ ቢመስላቸውም በስተመጨረሻ ግን ውድቀታቸውን ጦሮጦ ውስጥ እንደሚወርቁ ተስፋ አለኝ እላቸዋለሁ ቤተሰቦቼ። እንደዚህ አይነት ሰዎች እውነቴን ነው የምላችሁ። ለምንድን ነው ግን እንደዚህ አይነት ክፋት እውነቴን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይብን አሁን ከሷ ጋራ ሬሳው ከሷ ጋራ ቢተኛ ምንድነው ፋይዳው? አቶ አምናን ሰክሮ ራሱን ረስቷል። ግን ከሷ ጋራ ቢተኛ ምንድነው ምንድነው የሚጠቅማቸው? እና ጄሪ በጣም ምን ያላቀም ወይዘሮ ጄሪና የአቶ አድናን እህት አክስት በጣም ክፉ ሰዎች ናቸው። በጣም የክፉ ማለት ነው። በዛ ላይ እንትናም እንደዛው ማለት ነው። ሲፋንም እንግዲህ አቶ ወይዘሮ ሰማትን እያጠመደቻትና እሷም የመርሳቷ ስለረሳችላት በጣም ደስተኛ እንደሆነችና እንደዚህ መጠቀም በሷ ላይ እንደምትፈልግ ያሳያል ማለት ነው ቤተሰቦቼ። እውነቴን ነው የምላችሁ። እኔ በዚህ አጋጣሚ በጣም ነው ያዘንኩት። በጣም ነው ውስጤን የበላችኝ ማለት ነው። ምክንያቱም ይሄ ነገር ለብሌንዬ አይገባትም። ብሌን ማለት በጣም ምስኪን ልጅ ነች። ግን ምን ያደርጋል ያው ጥሩ ሰው ሁሌ መጨረሻው ቢያሸንፍም መጨረሻው መልካም ነገር ቢሰራም ግን ደግሞ በአሁን ሰዓት በጣም እየተፈተነችና በልብ አንጠልጣይ ውስጥ ትገኛለች ማለት ነው። ብቻ አላቅም። አቶ አድናንም በአሁን ሰዓት ያደረገው ውሳኔ በጣም ከባድ ውሳኔ ነው። እውነቴን ነው የምላችሁ። ነገሮቹን ሁሉ አጣርቶ ቢያደርግ በጣም አሪፍ ነበረ። በጣም ምክንያቱም ከዚህም በፊት ጄሪን በመብራቱ በጣም ሲጸጸት ነበረ። አሁን ደግሞ የበለጠ አስከፋት፣ የበለጠ እሷን እንድትከፋ አድርጓታል ማለት ነው። በዚህ አጋጣሚ እንግዲህ ቤተሰቦች እናንተስ ምን ትላላችሁ? አንዳንድ ጊዜ መልካም ነገር ሰርታችሁ በክፉ ነገር ሲቆጠርባችሁ እንዴት ነው? ግን እኮ ይሄ ብቻ ድራማ ብቻ አይደለም እኮ ብዙ ሰዎች እንደዚህ በህይወታቸው በቤታቸው የተቸገሩ ሰዎች አሉ ማለት ነው። እኔ እውነቴን ነው የምላችሁና እንደዚህ አይነት ክፉ ሰዎች እግዚአብሔር ልቦና ይስጣችሁ፣ ማስተዋሉን ያድላችሁ። ምን እየሰራችሁ ነው? በህይወታችሁ ይሄ ደስታ ይሰማችኋል? እና ብቻ ነው ያላቅም። በጣም ነው እንግዲህ አቶ አምናን በአሁን ሰዓት ከሷ ጋራ ከወይዘሮ እንትና ጋራ እቺው ጄሪ የምትባለው ሴትዮ ጋራ እንግዲህ ከሷ ጋራ አልጋ ወደቀው ራሱን በቃ ሳይ እንትና ነው የምትመስለው ማለት ነው። ልክ ተጄሪ ጋር ከብሌንዬ ጋር አብሮ እንደተኛ ነው ራሱ የሚያስበው ማለት ነው። ግን አይደለም። በጣም የሚያሳዝን ነገር ማለት ነውና እኔ እውነቴን ነው የምላችሁ ድራማም ቢሆንም ብቻ ውስጤ በጣም ነው ያዘነው። ለምን እንደሆነ አላውቅምና ይሄን ድራማ በጣም ነበር የወደድኩት። እንደዚሁም ብሌንዬም በጣም ነበር የወደድኳት። ግን ደግሞ መጨረሻውን እንደዚህ ሳይ በጣም ነው ያሳዘነችኝ ማለት ነው። ቤተሰቦቼ እንግዲህ ፈጣሪ ከእንደዚህ አይነት ሰዎች እንዲሰውራችሁ የዘወትር ጸሎታችሁ ይሁን። ቤተሰቦቼ እንደዚህ የምታደርጉትም ሰዎች መድኃኒዓለም ማስተዋሉን ይስጣችሁ። ጥሩ ነገር እያደረጋችሁ እንዳልሆናችሁ ግን እኔ ነግራችኋለሁ። ነገ አዲስ ቀን ይመጣል። ነገ እውነትን የምታወጣ ቀን ልትመጣ ስለምትችል በዛን ጊዜ የምትጸጸቱት ውድቃት ላይ የምትቀሩት እናንተ እስከሆናችሁ ድረስ እስካላችሁ ድረስ ጥሩና መልካም ነገር ለመስራት ብታደርጉ በጣም ደስ ይለኛል።
እንግዲህ ለቤት አዲስ ሆናችሁ አሁንም